ቁስጥንጥንያ ብዙ ታሪኮች ያሏት ናት። ቁስጥንጢኖስ ሲያሰራ ሃጊያ ሶፊያ አሁን ያለው ህንጻ ሳይሆን የዚያው ህንጻ ላይ በመጀመሪያው ቤተክርስቲያን ነበረባት። ከዚያ ቀጥሎ ደግሞ ሄደን የጎበኘነው የሐዋርያት ቤተክርስቲያን አለ። የሴንት ኢሬኒየ የምትባል ቤተክርስቲያንና ሃጊያ ሶፊያ ይሉታል። አምላካዊ ጥበብ ማለት ነው። ሃያ ኢሬኒየም እንግዲህ አምላካዊ ሰላም ማለት ነው። በታሪክ ሌላ አምላካዊ ኃይል የሚል ትርጉም ያለው ሶስተኛ እሱ ያሰራው እንደነበርና እንደጠፋ የሚታመን ቤተክርስቲያን አለ እና እነዚህን አሰርቶ እሱ አልፏል። ከሱ በኋላ ያው አሁን ያለው የሃጊያ ሶፊያ ቤተክርስቲያን ሶስተኛውና ዮስጢኒያኖስ ወይም ጁስቲኒያን የሚባለው በ6ኛው ክፍለ ዘመን ያሰራው ቤተክርስቲያን ነው። ያ ሃጊያ ሶፊያ ለ960 ወደ 1000 ዓመት ለሚጠጋ በዓለም ትልቁ ካቴድራል እንደሆነ ይነገርለታል። ከዛ ውጪ የሁለተኛው የቤተክርስቲያን ትልቅ ጉባኤ የተካሄደበት ቦታ ናት ቁስጥንጥንያ ማለት ነው። የመጀመሪያው ንቅያ ነው፣ ሁለተኛው እዚያ ነው ሲካሄድ። ለጉባኤው መነሻ የሆነው እዚያች አርዮሳውያን ከወረሷት በኋላ ቁስጥንጥንያን እንደገና ከአርዮሳውያን ገልብጦ ያመጣት ጎርጎሪዮስ ዘንዚናዙ የሚባል ሊቀ ጳጳስ ነው። ጎርጎሪዮስ ዘንዚናዙ ወደ ከተማው ሲገባ አርዮሳውያን ከመውረሳቸው የተነሳ መጠጊያ አጥቶ ከአንዲት ቤት ተጠግቶ 8 ሴቶችን በማስተማር እንደጀመረና እሷ እዚያች ቤተክርስቲያን ውስጥ የእመቤታችንን ስዕል ሰቅሎ ሰዎች መልስ ሲያጡ ሂዱና ለእመቤታችን ንገሯት ይላቸዋል። ለስዕሏ ይነግሯታል። ስዕሏ በሰው አንደበት ተገልጻ ታናገራቸው ነበርና በዚያ ምክንያት ያው አርዮሳውያን ከእመቤታችን የተወለደው የወልደ እግዚአብሔር አይደለም በሱ አደረበት ስለሚክዱ ስዕሏ የተናገረችበትም በሱ ጸሎትም ጭምር መሰረታዊ ምክንያት እመቤታችን ወላዲተ አምላክ መሆኗን የሚያስመሰክርና አርዮሳውያን ስተት እንደሆኑ የሚገልጽ ነው። እና በዚያ መሰረት ብዙ ሰው እየመጣ ችግሩ እየተፈታ ተሰበሰቡ። በጣም ብዙ ሰዎች የሴቲቱን ቤት አፍርሰው አንስታሲያ በግሪክ ትንሣኤ የሚባል ቤተክርስቲያን እንደሰሩ ይነገራል። እና ያቺ ቤተክርስቲያን ላይ ጉባኤው እንደተካሄደ ይታመናል። ኢሬኒየ ቸርች ያቺኛዋ ትሁን ሌላ ትሁን ምንም ያረጋግጥበት መንገድ የለም። In